እንዴት ናችሁ? መምህር ታመነ እባላለሁ። እንደተለመደው በዚህ ቻናል ከአንደኛ እስከ 8ኛ ክፍል ድረስ ተማሪዎችን የማገዝበት የትምህርት ይዘትን የማቀርብበት ነው። ዛሬ ይዤላችሁ የቀረብኩት ሎንግ ቫውል ሳውንድ የሚባሉትን በቃላት ውስጥ ሲመጡብን እንዴት አድርገን መጥራት የምንችለው የሚለውን አንዳንድ የተወሰነ ዘዴ አሳያችኋለሁ። ከዛ በፊት ግን ሳምንት ዕለት ወይም በፓርት 2 ላይ ሾርት ሳውንድ የሚባሉትን በቃላት ውስጥ እንዴት አድርገን መጥራት ያለብን የሚባለው የተወሰነ አስረዳችኋለሁ። እሱን ለመቀነስ ያህል እንግዲህ በአንድ ቃላት ውስጥ አንድ ብቻ ቫውል ካለ እሱን የምንጠራው ያብክልን ነው የምንወስደው። ያብክልን ስሙን ወስደን ለምሳሌ በሾርት ሳውንድ ውስጥ የተማርነው ይህንን ስንጠራ ይቺ ክርድ ቺ አመት ቺ ደግሞ ት ስለዚህ ክአ ካት ቺ ካት በእንደዚህ አይነት መንገድ አይተናል። ሌሎችም አሉ። ሌሎችም በማየት ከፈለጋችሁ ሾርት ሳውንድ የሚባሉትን በፓርት 2 ላይ እዛ ላይ አለ። በዛ አይነት መንገድ መከታተል ትችላላችሁ። ዛሬ ማስተማራችሁ ሎንግ ቫውል ሳውንድ እንግዲህ ምንድነው? እዚህ ጋር እንደምትረዱት ሎንግ ቫውል ሳውንድ ማለት ቫውል ሳውንድ that is pronounced exactly the same as the name of the letter ማለት ነው። እንግዲህ በቃላት ውስጥ ከአንድ በላይ በመሃላቸው ሌላ የኮንሶናንት ሊሆን ይችላል ወይም በተከታታይ ቫውሎች ተካትለው ከመጡ አንድ ቃል ውስጥ የምንጠራቸው የመጀመሪያው በእንግሊዝኛ አልፋቤት ውስጥ የሚጠራበትን ስምን ነው። ስሙ ድምፁን ነው የምንወስደው። ድምፁ ለምሳሌ ከዚህ ጋር ከአምስቶቹ የቫውል ሌተሮች ውስጥ ሁለት ምሳሌ እዚህ ጋር አቅርቤላችኋለሁ። ለኤ 2 አቅርቤላችኋለሁ፣ ለዩ 2 አቅርቤላችኋለሁ፣ ለኦ 2 አቅርቤላችኋለሁ፣ ለአይ 2 አቅርቤያለሁ፣ ለኢ 2። ስለዚህ 2 10 ምሳሌዎችን አንዳንድ እናያለን ማለት ነው። ጅኛዋ ን ኤ ም አሁን የዚህች ድምፅ በዚህ ተወስዷል። ስለዚህ ይሄኛው የምንጠራው በእንግሊዝኛ አልፋቤት ውስጥ ባለው ድምፁ ነው የምንወስደው። ስለዚህ ይሄ ኤ ነው። ን ኤ ም ኔም። ይሄ ር ኤ ን ሬ ን። አሁን ሶስተኛው ላይ ሌላ ቫውል ይሄ ወይ ዩ ነው የሚባለው ወይ ኡ ነው የሚባለው። ስለዚህ እዚህ ጋር የምንጠቀመው ዩ ወይ ኡ የሚል ድምፅ በውስጡ እንዳለ እናያለን ማለት ነው። ከአይ ቀጥሎ ፊት ወይም ቀድሞ የመጣው ዩ ነው። ስለዚህ ዩ ትወስዳላችሁ። ይሄ እንግሊዝኛ ውስጥ ዩ ነው። ሚውዚክ ከዛ ቀጥሎ ያለው አራተኛው ምሳሌ ላይ ከኢ ቀድሞ የመጣው ዩ ነው። ከዚህኛዋ ጋር ካለች ዩ እና አይ ተከታትለው ከመጡ ወይም ከአይ በፊት ዩ ቀድሞ ከመጣ የእንግሊዝኛውን የምትጠሩት ዩ የሚለውን የአራተኛው ግን ኢና ዩ ወይም ከአይ ውጭ ያሉ ቫውሎች ከዩ ጋር ተካትለው ከመጡ ዩን የምትወስዱት እንደ ኡ ነው። እንደ ኡ። ስለዚህ ጂ ኡ ን ጁን። ሌላኛው ቫውል ኦና ኢ ተካትለው መጥቷል። ኦና ኢ ተካትለው ከመጡ የመጀመሪያው እሱ ድምፁን እንወስዳለን። እንግሊዝኛ ድምፁ ኦ ነው።
አሁን ለዚህ ድርብ ውጡ ወይም ደግሞ ሌላ የተለያዩ ቫውሎች አንድ ላይ አንድ ቦታ ላይ በተከታታይ ቢመጡ አሁን የምንወስደው የዚህኛውን ኦ እንወስዳለን። ብ ኦ ት ቦት። እሺ ብ ኦት ቦት ቦት። ሌላኛው የሰባተኛው ሌላ ቫውል ይሄ በውስጡ የሚገኘው የቫውል መጠን አንድ ነው። ግን የቫውል መጠኑ አንድ ቢሆንም የራሱ የእንግሊዝኛ ድምፅን እንወስደው የራሱ ያ ማለት እቺ አይ ነች። እቺ በእንግሊዝኛው አይ። ስለዚህ ል አ ይ ት እነዚህ አይት ላይት ል አይ ት ላይት ይሄ የማይጠራበት ምክንያት ሳይለንት ሆኖ ነው የምናልፈው። ሳይለንት የአማዝን ማለት ነው። ይህን ብንጠራው ሌላ የላይት ሳይሆን ሌላ አይነት ትርጓሜ የሚሰጥ ወይም በእንግሊዝኛ መደብ ውስጥ ትርጉም ላይ ነው ይችላል። ስምንተኛ ት አይ ምን ታይ ት አይ ምን ታይ። ዘጠነኛው ግ ር ኢ እቺ ሁለቱ ደብል ቢሆኑ ተመሳሳይ ዝርያ ስለሆኑ ኢ እንግሊዝኛ ኢን ምንጠራ ግሪን። አስረኛው ራሱ እንግሊዝኛ ድምፅ ምን ኢን ሚ። ስለዚህ ከአንድ እስከ 10 ድረስ የሚገኙት አምስቱ የቫውል አይነቶች ከሌላ የቫውል ጋር ተቆራኝተው ወይም ተከታትለው ቢመጡ የመጀመሪያው ቫውል በእንግሊዝኛው ስሙ ጠርተን አንድ ቃል ማንበብ እንችላለን። እነዚህ ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ የሚባሉት ሁለቱ ተከታታይ ቪዲዮዎች ፓርት 2 እና ፓርት 3። ይሄኛው ፓርት 3 እንግሊዝኛ 80% ያህል ለማንበብ እንደገና ለመጻፍ ያገለግላቸዋል። 100% እንኳን ባይሆን 80 እና ከ80 በላይ የሚሆን እርዳታ ይሰጣቸዋል የሚል ሀሳብ ስላለኝ ለማስተማር እቅድ ያዝኩት ማለት ነው። ዛሬ በዚህ መንገድ ሎንግ ቫውል ሳውንድ ያላቸው ቃላቶች በደንብ አድርጋችሁ መጥራት ወይንም ማንበብ ወይንም መጻፍ ይቻላል ማለት ነው። ለሚቀጥለው የትምህርት ይዘት በተሻለ የድምፅ ጥራት ማይክ ገዝቻለሁ፣ ግን ለዚህኛው ለሞባይል ኮምፕሊመንታሪ ስላልሆነ ታይፕ ሲ መቀበል አይችልም። ያ ግን ታይፕ ሲ ስለሆነ ታይፕ ሲ ሞባይል መቀበል ስለማይችል ያን እስከማስተካከል ድረስ በዚህኛው የዩቲዩብ ቻናሌ እንድትጎበኙልኝ እፈልጋለሁ እና ሰብስክራይብ አድርጉ። እስከዛ ድረስ ሐምሌ ላይ በተሻለ የድምፅ ጥራትና መደበኛ የሆኑ የትምህርቶችን የሂሳብን፣ አጠቃላይ ሳይንስን፣ እንደገና እንግሊዝኛ ግራመርን በደንብ ለማስተማር እቅድ አለኝ። ለዛሬ አመሰግናለሁ።